ውድ የአሃዱ ቤተሰቦች ኢትዮጵያ ግንቦት 13 ቀን 1983 ዓመተ ምህረት በታሪኳ ለየት ያለባት ቀን ነበረ። ይህም ባለግርማው የሚያስፈሩት ፕሬዝዳንቷ ኮሎኔል መንግስቱ ኃይለ ማርያም ከታላቁ ስልጣናቸው ወርደው ከኢትዮጵያ እንደወጡ ተነገረ። ይህ የማይታመን ነበረ። ምክንያቱም ፕሬዝዳንቱ ለሀገራቸው የነበራቸው ወታደራዊ ወኔ እና መገለጫቸው ጥለዋት ይሄዳሉ ብሎም ማንም ማስብም ነበረ። ምክንያቱም አንዲት ጥይትና አንድ ሰው እስከሚቀር ድረስ እንዋጋለን ይሉም ስለነበር ነው። ፕሬዝዳንት መንግስቱ ኃይለ ማርያም ሁሉም ነገር ወደ ጦር ግንባር የሚል መመሪያም ሰጥተው ከኢትዮጵያ በሰሜን ግንባር ከትግራይ ኃይሎች ወይም ከህዝባዊ ወያኔ ሓርነት ትግራይ እንዲሁም ለመንገንጠል ከሚታገለው ከኤርትራው ሻቢያ ጋር መንግስታቸው ትልቅ ጦርነት ውስጥ ነበረ። እነዚህ ሁለት ኃይሎች በጋራ ሆነው የደርግን መንግስት እየተዋጉ ብዙ ቦታዎችን መቆጣጠር ጀመሩ። ፕሬዝዳንት መንግስቱ ኃይለ ማርያምም ደግሞ ሀገር ጥለው ወጡ። በዛሬው ኢትዮጵያዊ ስንክሳራችን ያንን ዘመን በጥቂቱ እያነሳሳን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ ከ1967 ዓመተ ምህረት በኋላ እስከ 1983 ዓመተ ምህረት ድረስ የመሯት ኮሎኔል መንግስቱ ኃይለ ማርያም ነበሩ። በወታደራዊ መፈንቅለ መንግስት የግርማዊ ቀዳማዊ አጼ ኃይለ ሥላሴን ሥርዓት ጥለው ወደ መንበረ ሥልጣን መጥተው 17 ዓመታት ኢትዮጵያን መርተዋታል። እነዚያ 17 ዓመታት የተረጋጉ አልነበሩም። በውስጥም በውጭም ብዙ ችግሮች የነበሩበት ጊዜ ነው። የደርግ ወታደራዊ መንግስት ስልጣን እንደያዘ ወደ 60 የሚጠጉ የንጉሱ ዘመን ሚኒስትሮችንና የጦር መኮንኖችን ጭምር ያለ ፍርድም ረሸነ። ከዚያ ደግሞ በህቡ የተደራጁት እነ ኢሃፓ ማለትም የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራሮች አባሎች ጋር ወደ ተካረረ ግጭት ውስጥ ገባ። የእርስ በርስ ግድያም ተጀመረ። በኋላ ደግሞ ነፃ እርምጃም ታውጆ ብዙዎች በየቦታው ተረሸኑ። በኢሃፓም በኩል የደርግ አባላት ናቸው የሚሏቸውን ይረሽኑ ነበረ። የከተማ ጦርነት ተቀጣጠለ። ኢሃፓ ያቀደው የከተማ ትግል በአመራሩ ጉድለት ምክንያት ስኬታማ ሳይሆን መቅረቱም ይነገራል። ትግሉንም ከከተማ ወደ ገጠር ይዞት ገባ። እዚያም ስኬታማ መሆን አልቻለም። በአንጻሩ ደግሞ ህወሓትና ሻቢያ በብሔር ተደራጅተው የጫካ ጦርነቱን ከደርግ መንግስት ጋር ቀጠሉበት። ያ ጦርነት የውጭ ኃይሎች ጣልቃ ገብተውበትም ነበረ። እርዳታዎች ለተዋጊዎች ከውጭ ሀገራት ይመጡላቸው እንደነበርም ይነገራል። የሰሜኑ ጦርነት መብረጃ አጣ። ጥያቄውም ከባድ ነበረ። ይህም የኤርትራ መገንጠል ነበረ። ያ ማለት ደግሞ ለኢትዮጵያ መንግስት ሊደራደርበት የማይችልበት የህሊና ተቀባይነትም አጣ። ኤርትራ ተገነጠለች ማለት ኢትዮጵያ ከቀይ ባህር ላይ የነበራትን ግዝፈት ተቀባይነት ባለቤትነት የሚያሳጣ ሆነ። ኢትዮጵያ በዚያ ጦስ ምክንያት ከውጭ አገራት በባህር የምታደርገው ግንኙነትም ሊቋረጥ ሆነ። የወጪና የገቢ ንግዷም በባህር ጉዞ ሊሰናከል ሆነ። ባህር ኃይሏም ሊፈርስ ሆነ። በዚህም ምክንያት ወታደራዊው መንግስት ይህንን ጉዳይ ለመቀበል ለመደራደር የፈለገ አይመስልም። በዚያ ላይ ደግሞ በወቅቱ የነበረው የግብጽ መንግስትም የኢትዮጵያን ተገንጣዮች በሰፊው ይረዳ ነበረ። ምክንያቱም ኢትዮጵያ የነበራት ኃይልና ገናናነት እየቀነሰ እንዲመጣ ብርቱ ትግል ያደርግ ስለነበር ነው። ኢትዮጵያዊ ሆኖ የሚዋጋውም ህወሓት የኤርትራን ተገንጣዮች በመርዳት ትግሉን የጋራ አጀንዳ አድርጎትም ነበረ። በመስራቅ በኩልም የሶማሊያ መሪ ዚያድ ባሬ ጦራቸውን ወደ ኢትዮጵያ በማዝመት 700 ኪሎ ሜትር የኢትዮጵያን ድንበር ጥሰውም ገቡ። በወቅቱ ሶማሊያን ትረዳ የነበረችው አሜሪካ በሳውዲ አረቢያም በግብጽም በሶሪያም ጭምር ሶማሊያ ትረዳ ነበረ። ብዙ የደርግ መንግስትን የሚታገሉ ድርጅቶችም ከዚያድ ባሬ ጋር አብረው የሀገራቸውን ጦር ሰራዊት ይወጉ ነበረ። ይሁን እንጂ የሶማሊያን ወረራ ባስደናቂ ሁኔታ ድል ያደረጉት ፕሬዝዳንት መንግስቱ ኃይለ ማርያም ጦራቸውን ወደ ሰሜን ቢያዘምቱም የእርስ በርሱ ጦርነቱ ዘለግ ያሉ ዓመታትን ፈጀ።
የምስራቁ ድል በሰሜን ይደገማል የሚል መፈክርም የዚያን ጊዜ ነበረ። የምስራቁ ድል ተቀጣጠለ፣ ሄደ ወደ ሰሜን ትግሉ ቀጠለ፣ ሄደ ተራማጅ እየተቆጣ ጭቁን ወገኑን ነፃ ሊያወጣ እየተባለም ሕዝባዊ መዝሙሮች ተደርሰው ይዘመሩ ነበረ። በዚያን ጊዜ ጎረቤት ሱዳንም ኢትዮጵያን ክፉኛ ታስቸግር ነበረ። የሱዳኑ የዚያን ጊዜ ፕሬዝደንት የነበሩት ጃፋር ሪሜሪ ጸረ ኢትዮጵያ ፕሮፓጋንዳ ያሰሙ ነበረ። ለህወሓትና ለሻዕቢያ ብሎም ለነ ኢህአፓ ሁሉ መጠለያ ሰጥተው ኢትዮጵያ ላይ የሚደረገውን ጦርነት በግልጽ ይደግፉም ነበረ። የውጭ ተጽዕኖ እጅ የበዛበት የኢትዮጵያ የሰሜን ጦርነት መቋጫ አጣ። በገንዘብ ጭምር የሚደለሉ የጦር ጀነራሎች መኖራቸው ሁሉ የዚያን ጊዜ ይነገር ጀመር። ጦር ሰራዊቱ በረዘመ ጦርነት ወደ መሰላቸቱ መጣ። ግንቦት 8 ቀን 1981 ዓ.ም ጀነራል መኮንኖች የመፈንቅለ መንግሥት ሙከራ አካሄዱ። አልተሳካላቸውም። ገሚሱ ራሱን አጠፋ። የቀረው ደግሞ የጦር ፍርድ ቤት ተቋቁሞ ታላላቅ የኢትዮጵያ ጀነራሎች እነ ፋንታ በላይን ጨምሮም ተረሸኑ። ተስፋ መቁረጡ እያየለ መጣ። በአንጻሩ ሻዕቢያና ህወሓት ወደ አዲስ አበባና አስመራ የሚያደርጉትን ጉዞ ሲታይ አስደንጋጭ ነበረ። 17 ዓመታት ሙሉ ኢትዮጵያ ፋታ አጣች። ልጆቿ እርስ በርሳቸው ከመገዳደላቸውም በላይ የሀገራቸው ልማትና እድገትም ተገታ። የሰላም እረፍት ጠፋ። በመጨረሻም ግንቦት 13 ቀን 1983 ዓ.ም ከቀኑ 6 ሰዓት ላይ አስደንጋጭ መግለጫ በድምፀ ነጎድጓዱ ጋዜጠኛው ዳሪዮስ ሞዲ አማካይነት ተነበበ። እንዲህም ይላል። ጦርነቱ ያስከተለው ሁኔታ እንዲለወጥ በልዩ ልዩ ወገኖች በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ ይገኛል። ስለዚህ ደም መፋሰስ እንዲቀርና ሰላምም እንዲሰፍን በልዩ ልዩ ወገኖች የሀገሪቱ ፕሬዝደንት ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝደንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝደንቱ ከስልጣን በመውረድ ሀገር ለቀው በመሄዳቸው የሪፐብሊኩ ምክትል ፕሬዝደንት ሌተና ጀነራል ተስፋዬ ገብረ ኪዳን ተክተው ይሰራሉ ይላል መግለጫው። ኢትዮጵያ የዓለም ትልቁ ዜና ሆነች። ሕዝቡም ግራ ተጋባ። በዚያን ወቅት ታዲያ በሻዕቢያና በህወሓት ውስጥ ትልቅ የድል ዜናም ሆነ። ነገሮች በዚህ ሁኔታ ውስጥ እያሉ መሸ። የምሽቱ ዜና ደግሞ ከቀኑ ፈጽሞ የተለየ ሆነ። እንዲህ ይላል። የቀድሞው ፕሬዝደንት መንግስቱ ኃይለማርያም ግንቦት 13 ቀን 1983 ዓ.ም ከቀትር በፊት በአውሮፕላን ከሀገር የወጣው በሀገር ውስጥ ጉብኝት የሚያደርግ በመምሰል እንደነበር የመንግስት ምክር ቤት ቃል አቀባይ ገለጠ። መንግስቱ ኃይለማርያም ከሀገር የወጣው በሲዳሞ አስተዳደር ክልል በብላቴ ወታደራዊ ማሰልጠኛ በስልጠና ላይ የሚገኙትን የከፍተኛ የትምህርት ተቋማት ተማሪዎችን ለመጎብኘት በሚል ሐሳብ መሆኑን ቃል አቀባዩ ገልጦ የተጓዘበት አውሮፕላንም ዳሽ 5 የተሰኘ የኢትዮጵያ አየር መንገድ ትንሽ አውሮፕላን እንደነበር ቃል አቀባዩ ገልጧል። ከዚያም አቅጣጫውን በመቀየር ወደ ኬንያ አምርቶ ናይሮቢ አርፎ ከጥቂት ቆይታ በኋላ አውሮፕላኑን በመለወጥ ጉዞውን ወደ ዚምባብዌ መቀጠሉን አመልክቷል። መንግስቱ ኃይለማርያም ዚምባብዌ ርዕሰ ከተማ ሐራሬ ሲደርስ የዚምባብዌ የኢትዮጵያ አምባሳደር አስራት ወልዴ ተቀብሎት በኤምባሲው ያሳረፈው መሆኑን የመንግስት ምክር ቤት ቃል አቀባዩ አስረድቷል ይላል የምሽቱ መግለጫ። ለመሆኑ ፕሬዝደንቱ መንግስቱ ኃይለማርያም ራሳቸው ስለዚሁ ኩብለላቸው ምን ይላሉ? አንድ የተቀነባበረም ሴራ እንደነበርም ብዙዎች ይናገራሉ። እንቀጥልበታለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።